ከዚህ ቪዲዮ በኋላ በእርግጠኝነት ለነገሮች ያላችሁ እይታ ሙሉ በሙሉ ይቀየራል። አሁን በሕይወታችሁ ዙሪያ ያለ ነገር ግን የማትፈልጉትን ማንኛውም አይነት ነባራዊ ሁኔታ ለመቀየር የሚያስችሉ 9 ቀላል ግን ደግሞ እጅግ መሰረታዊ የሕይወት መነጽሮችን በዚህ ቪዲዮ እናያለን። ከቻላችሁ ቪዲዮውን ዳውንሎድ አድርጉት። ካልቻላችሁ ደግሞ በመሃል ፓውዝ እያደረጋችሁ ራሳችሁን በግልጽ እያያችሁ በደንብ አዳምጡት። ሕይወት ለሁላችንም የምታቀርበው ንጹሕ ወረቀት ነው። እያንዳንዳችን በላዩ ላይ የምንስለው ምስል ግን በእይታችን ጥራት ይወሰናል። እይታችሁ የህሊናችሁ ፕሮጀክተር ነው። የምታዩት ነገር የባህሪያችሁ መዝገብ፣ የውሳኔያችሁ መነሻና የነገ ማንነታችሁ ትንቢት ነው። አይኖቻችሁ የሚያዩትን ነገር አእምሯችሁ እውነት በሚል ማህደር ያስቀምጠዋል። ያ እውነት ደግሞ በሂደት ማንነታችሁ ሆኖ በገሃዱ ዓለም ይገለጣል። ይህ ማለት የምታዩት ነገር በአይነ ስጋችሁ የምትመለከቱትን ቁሳዊ ነገር ብቻ ሳይሆን ለዓለምና ለገጠመኞቻችሁ የምትሰጡትን የትርጓሜ መነጽርም ይጨምራል። አእምሯችሁ በየሰከንዱ በሚሊዮን የሚቆጠሩ መረጃዎችን፣ ድምጾችንና ምስሎችን ይቀበላል። ነገር ግን እነዚህ ሁሉ መረጃዎች በአንድ ጊዜ ቢያስተናግዳቸው ኖሮ አእምሯችሁ ኦቨርሎድ ይሆን ነበር። ስለዚህ አንጎላችሁ ሬቲኩላር አክቲቬቲንግ ሲስተም ወይም RAS የተባለ እጅግ ረቂቅ የሆነ የመረጃ ማጣሪያ አለው። ይህ ማጣሪያ እናንተ ትኩረት የሰጣችሁትን የምታምኑበትንና ደጋግማችሁ የምታስቡትን ነገር ብቻ ነቅሶ በማውጣት ለንቃተ ህሊናችሁ ያስተላልፋል። የምታዩት ነገር የምትሆኑትን ይወስናል የሚለው ህግ የሚጀምረው እዚህ ጋር ነው። በሕይወታችሁ ሁልጊዜ ሰዎችን የምትጠረጥሩ፣ ስህተት የምትፈልጉና ስለ መጥፎ ነገሮች ብቻ የምታወሩ ከሆነ አእምሯችሁ ያንን እንደ ትዕዛዝ ይወስደዋል። ከዛም በሺዎች የሚቆጠሩ መልካም አጋጣሚዎችንና ደግ ሰዎችን አጣርቶ በማውጣት እናንተ እንድታዩት የሚያደርገው ክፋትን፣ ስህተትን፣ እጥረትንና ክፉ ሰዎችን ብቻ ነው። በዚህም ምክንያት እናንተም ሳታውቁት ተሳዳቢ፣ ተከራካሪና በዓለም ላይ ተስፋ የቆረጣችሁ ትሆናላችሁ። በተቃራኒው ደግሞ በሕይወቴ ውስጥ እድሎችና መልካም ሰዎች አሉ ብላችሁ ካመናችሁ ይህ የአንጎል ማጣሪያ ሌላው ሰው የማያያቸውን ድንቅ የሕይወት በረከቶች እያጣራ ያሳያችኋል። በግርግርና ምስቅልቅል ውስጥ ሆናችሁ እንኳ አእምሯችሁ ለእድገታችሁ የሚሆን ፍንጭ ፈልጎ ያገኛል። የምትሆኑት ነገር የምታዩት ውጤት ነው ስንል የምታዩት ነገር ደግሞ አእምሯችሁ እንዲያጣራ የፈቀዳችሁለት መረጃ ውጤት ነው ማለት ነው። ሕይወታችሁን የሚወስነው የገጠማችሁ ሁኔታ ሳይሆን ሁኔታዎችን ያያችሁበትና የመረጣችሁት መነጽር ነው። ስለዚህ የአእምሯችሁን ማጣሪያ ለመቀየር የንቃት ስልጠና ወይም ኮንሺየስ ዳይሬክሽን ኦር ትሬኒንግ ያስፈልጋችኋል። በየቀኑ ጧት ካልጋችሁ ስትነቁ ዛሬ ቀኑን ሙሉ መልካም ነገርን ብቻ ለማየት ራሴን አዘጋጅቻለሁ የሚል ጠንካራ ውሳኔ ለራሳችሁ ንገሩ። ይህንን ስታደርጉ አእምሯችሁ ቀኑን ሙሉ መልካም ነገርን እንዲያድን ትዕዛዝ ይቀበላል። ትኩረታችሁን ከሰዎች ድክመት ወደ ጥንካሬያቸው፣ ከችግር ወደ መፍትሄው፣ ከሐዘን ደግሞ ወደ ምስጋና ዙሩ። ይህን ስታደርጉ መጀመሪያ ላይ አእምሯችሁ የቆየውን የአሉታዊነት ማጣሪያ ለመጠቀም ሊታገል ይችላል። ነገር ግን ደጋግማችሁ አዎንታዊ ነገሮችን ስታሳዩት አዲሱ ማጣሪያ ይለምደውና ሕይወታችሁ በሙሉ በመልካም ነገሮች ይሞላል። እይታችሁ ሲጠራና ማጣሪያችሁ ሲስተካከል ደግሞ ሕይወታችሁም አብሮ ይጠራል። ሰዎችን የምታዩበት መንገድ ለነሱ የምትሰጡት ምስክርነት ብቻ ሳይሆን እናንተ ስለ ራሳችሁ ማንነት የምታሳዩት ነጸብራቅም ጭምር ነው። የምታዩት ነገር የምትሆኑትን ይወስናል የሚለው ህግ በማህበራዊ ግንኙነት ውስጥ እጅግ ኃይለኛ ነው። በሌሎች ላይ ክፋትን፣ ተንኮልን፣ ምቀኝነትንና ውሸትን ብቻ ለማየት የምትጥሩ ከሆነ ሳታውቁት አእምሯችሁ በእነዚህ መርዛማ ሐሳቦች እንዲሞላ ታደርጉታላችሁ። በሰው ውስጥ የምታዩት እያንዳንዱ ጥቁር ነጥብ በራሳችሁ ህሊና ላይ የሚያርፍ ጥቁር ጥላ ነው። ብዙዎቻችሁ የሰዎችን መጥፎ ጎን በማየትና በማውራት ብቻ ማንነታችሁን ወይም ባህሪያችሁን በንዴት፣ በጥርጣሬና በጥል ትሞሉታላችሁ። ይህ ደግሞ ሕይወታችሁን መራራና ጨለምተኛ ያደርገዋል። በሰው ውስጥ ክፋትን ብቻ የሚያይ ሰው ራሱም ሰላም የሌለውና በሰዎች የማይታመን ይሆናል። በአንጻሩ ግን ሰዎችን በይቅርታ
በአድናቆትና በመልካም ነገር መመልከት ስትጀምሩ የእናንተም ስብዕና ይገነባል። በሌሎች ውስጥ ውበትን፣ ፍቅርንና ደግነትን ስታዩ አእምሯችሁ ያንን መልካም ነገር ወደ እናንተ ማንነት መቅዳት ይጀምራል። እናንተ በሌላው ውስጥ የምታዩት ብርሃን የእናንተን ውስጣዊ ብርሃን በደማቁ ያበራዋል። የሰው ልጅ ልክ እንደ መስታወት ነው። በሰዎች ውስጥ የምታዩት ነገር የእናንተን የውስጥ ዓለም ይገልጻል። ሰዎችን በምታከብሩበትና መልካምነታቸውን በምታዩበት ጊዜ እናንተም የተከበራችሁና መልካም ትሆናላችሁ። ስብዕናችሁን የሚወስነው ሰዎች ለእናንተ የሚያደርጉት ነገር ሳይሆን እናንተ ሰዎችን የምታዩበትና የምትረዱበት መንገድ ነው። በሰዎች ውስጥ ሰውነትን፣ ፍቅርን፣ ንጉስነትን ወይም ክብርን ካያችሁ ንጉስ ትሆናላችሁ። ነገር ግን በሰዎች ውስጥ ንቀትን ወይም ሎሌነትን ወይም ጠላትነትን ካያችሁ ግን ሕይወታችሁ በጦርነት ይሞላል። ሁሌም ከሰዎች ጋር የማይስማሙ፣ ከፍቅር ይልቅ ጸብና ጥላቻ የሚቀናቸው፣ ከመስጠት ይልቅ መቀማትን የሚወዱ፣ ዙሪያቸው በጭቅጭቅና በንትርክ የተሞላ፣ ጭር ሲል የማይወዱ ሰዎች ዋነኛ የችግራቸው ምንጭ ይህ ነው። ለነገሮች ያላቸው የተዛባና የጠላትነት እይታ ነው። ስለዚህ የሰዎችን መለኮታዊ ብልጭታ ወይም ዲቫይን ስፓርክ የመመልከት ልምምድ አዳብሩ። ከማንኛውም ሰው ጋር ስትገናኙ ከቤተሰባችሁ እስከ መንገደኛ ቢያንስ አንድ የሚደነቅ ወይም መልካም ባህሪ ለማየት ሞክሩ። ያ ሰው ቢበድላችሁ እንኳ ወይም ቢያስቀይማችሁ እንኳ ይህ ሰው የራሱ ቁስል ስላለበት ነው እንዲህ የሚያደርገው በሚል የርኅራኄ እይታ ተመልከቱት። ይህ እይታ እናንተን ከንዴትና ከቂም ነፃ ያወጣችኋል። በሰው ውስጥ መልካም ነገር ባያችሁ ቁጥር በራሳችሁ ውስጥ ያ መልካምነት እንዲያድግና እንዲጸና እያደረጋችሁ መሆኑን እወቁ። በሰዎች ውስጥ ብርሃንን እዩ። ያኔ ሕይወታችሁ በብርሃን ይሞላል፣ ስብዕናችሁም እንደ ፀሐይ ያበራል። ሕይወት በባህሪዋ ውጣ ውረድ የበዛባትና በፈተናዎች የተሞላች ነች። ነገር ግን የምትለብሱትን ስብዕና የሚወስነው በሕይወታችሁ የሚከሰቱት ክስተቶች ሳይሆኑ ክስተቶችን የምታዩበት ትርጓሜ ነው። ብዙዎቻችሁ መከራ ሲገጥማችሁ እንደ መጨረሻ፣ እንደ ቅጣት ወይም እንደ እርግማን ታዩታላችሁ። ይህን ስታደርጉ አእምሯችሁ የተሸናፊነትንና የፍርሃትን ሆርሞን ይረጫል። እናንተም በዛው ልክ ተስፋ ትቆርጣላችሁ። አቅመ ቢስና ለሕይወት እጃችሁን የሰጣችሁም ትሆናላችሁ። የምታዩት ነገር የምትሆኑትን ይወስናል የሚለው ሕግ እዚህ ጋር በግልጽ ይሰራል። አንድን ውድቀት እንደ ትምህርት ካያችሁት እናንተ ተማሪና ዕውቀት ተቀባይ ትሆናላችሁ። ያንኑ ውድቀት ግን እንደ ውርደት ካያችሁት አንገቱን የደፋ ተሸናፊ ትሆናላችሁ። ታላላቅ ሰዎች በመከራ ውስጥ ያለውን ድል ቀድመው ስለሚመለከቱ ያ መከራ እንዲያድጉ መሰላል ይሆንላቸዋል። ለነሱ ፈተና ማለት ጥንካሬያቸውን የሚለኩበት የስፖርት ሜዳ ነው። በጨለማ ውስጥ ሆናችሁም እንኳ ብርሃኑን ለማየት ከጣራችሁ እናንተ ራሳችሁ ብርሃን ትሆናላችሁ። ውድቀት ሲገጥማችሁ ለምን በእኔ ላይ ደረሰ ብላችሁ የምታዝኑ ከሆነ የሁኔታዎች ሰለባ ወይም ቪክቲምስ ትሆናላችሁ። ነገር ግን ፈጣሪ በዚህ ነገር ሊያስተምረኝ የፈለገው ምንድነው ብላችሁ ካሰባችሁ የሕይወታችሁ መሪ ወይም ሊደር ትሆናላችሁ። እይታችሁ ከችግሩ ስፋት ይልቅ ከመፍትሄው ብልጭታ ላይ ሲያርፍ የማይቻለው ሁሉ መቻል ይጀምራል። ስለዚህ ማንኛውም ፈተና ሲገጥማችሁ እይታችሁን ከሁኔታው ወደ ውጤቱ አዙሩት። ችግሩን እንደ ግድግዳ ሳይሆን እንደ መሰላል እዩት። በየቀኑ የሚገጥማችሁን ትናንሽ መሰናክሎች እንደ ስልጠና ቁጠሯቸው። ይህ ፈተና ትዕግስቴን ሊያሳድግ የመጣ ነው፣ ወይም ይህ መሰናክል አዲስ መንገድ እንድፈልግ ሊገፋፋኝ የመጣ ነው ብላችሁ እይታችሁን ስታስተካክሉ ፈተናው ራሱ እንቅፋት መሆኑ ይቀርና ለእድገታችሁ መወጣጫ መሰላል ይሆናል። ብዙዎቻችን የምንረሳው ትልቁ እውነት ለራሳችን ያለን እይታ ወይም ሰልፍ ኢሜጅ አካላዊ ጤናችንን፣ ጥንካሬያችንንና ስብዕናችንን የሚወስን የውስጥ ትዕዛዝ መሆኑን ነው። የምታዩት ነገር የምትሆኑትን ይወስናል የሚለው ሕግ በራሳችሁ አካል ላይም በሚያስገርም ሁኔታ ይሰራል። ራሳችሁን በመስታወት ውስጥ ስታዩ የምትመለከቱት ደካማ፣ የታመመ፣ ያረጀ ወይም የማይረባ ሰው ከሆነ አእምሯችሁ ያንን ምስል እንደ እውነታ ይቀበለዋል። በዚህም ምክንያት ሕዋሶቻችሁ ያንን ምስል ተከትለው እንዲደክሙ፣ የበሽታ መከላከል አቅማችሁ እንዲቀንስና የሕይወት ጉልበታችሁ እንዲዝል ያደርጋል። የውስጥ እይታችሁ የጤናችሁና የውበታችሁ መሠረት ነው።
ራሱን እንደ በሽተኛ ወይም ደካማ አድርጎ የሚመለከት ሰው የቱንም ያህል መድኃኒት ቢወስድ አእምሮ ሕዋሶቹን ህመምን እንዲያስተናግዱ ስለሚገፋፋቸው ፈጣን ማገገም አይኖረውም። በተቃራኒው ግን ራሳችሁን እንደ ቆንጆ፣ ጠንካራ፣ ብቁና ንቁ ሰው አድርጋችሁ ካያችሁ ሰውነታችሁ ያንን ምስል እውን ለማድረግ የህይወት ኃይል ወይም ቫይታሊቲ ያመነጫል። ራሳችሁን በክብርና በኩራት ስታዩ የሰውነታችሁ ኬሚስትሪ እንኳ ሳይቀር ይቀየራል። የደስታና የጥንካሬ ሆርሞኖች በደማችሁ ውስጥ ይረጫሉ። አካላዊ ቁመናችሁ የውስጣዊ እይታችሁ ውጤት ነው። ራሱን እንደ አሸናፊ የሚያይ ሰው ትከሻው ቀጥ ይላል፣ አረማመዱ ያስታውቃል፣ ሲናገርም ልበ ሙሉ ነው። ይህ ሁሉ የሚመነጨው በውስጣችሁ ለራሳችሁ ካላችሁ ምስል ነው። እናንተ ለራሳችሁ የምትሰጡት ምስል ዝቅተኛ ከሆነ ዓለምም ያንን ዝቅተኛ ምስል ነው የምታስተናግደው። እናም ለራሳችሁ ያላችሁ እይታ የጥራት ደረጃችሁን ይወስናል። ስለዚህ የእይታ ለውጥን ከመስታወት ፊት ጀምሩ። በየቀኑ መስታወት ፊት ስትቆሙ ድክመቶቻችሁን ወይም ጎደለኝ የምትሉትን ነገር ሳይሆን ጥንካሬያችሁንና ውበታችሁን እዩ። ለራሳችሁ የምታሳዩት ምስል የፍቅር፣ የአድናቆትና የክብር ይሁን። አይናችሁን እያያችሁ እኔ ውብ፣ ጤናማና ኃይለኛ ነኝ የሚለውን ምስል በአእምሯችሁ ውስጥ ደጋግማችሁ አትሙት። ይህ የቃላት ብቻ ሳይሆን የስሜትና የምስል ልምምድ ነው። በዓይነ ሕሊናችሁ ስትራመዱና ስትቀመጡ ያያችሁትን ያንን ጠንካራ ሰው መስላችሁ በተግባር ተንቀሳቀሱ። አእምሯችሁ እኔ እንዲህ ነኝ ብሎ ሲያምን አካላችሁም ያንን እምነት ተከትሎ መታደስ ይጀምራል። ራሳችሁን የምታዩበት መንገድ ሲቀየር አካላዊ ቁመናችሁ፣ ጤናችሁና በሰዎች ዘንድ ያላችሁ ተቀባይነት አብሮ ይለወጣል። ሕይወታችሁን በዋናነት የሚወስነውና አሁን ያላችሁን የኃይል መጠን ወይም ኢነርጂ ሌቨል የሚወስነው አተኩራችሁ የሚታዩት የጊዜ አቅጣጫ ነው። ብዙዎቻችሁ የአካል አይኖቻችሁ ወደፊት ቢመለከቱም የህሊና አይኖቻችሁ ያረፉት ግን በታሪካችሁ፣ በደረሰባችሁ በደል፣ በሰራችሁ ስህተትና ባመለጣችሁ ዕድል ላይ ነው። ሁልጊዜ ወደ ኋላ ወይም ያለፈውን የምታዩ ከሆነ እናንተም ሳታውቁት የትላንት እስረኛ ትሆናላችሁ። የምታዩት ነገር የምትሆኑትን ይወስናል የሚለው ሕግ በጊዜ ስሌት ሲተረጎም ትኩረታችሁ ወደ ኋላ ከሆነ ሕይወታችሁ ወደ ኋላ ይጎተታል። ትኩረታችሁ ወደፊት ወይም በራዕይ ላይ ከሆነ ግን እናንተም ወደፊት ትራመዳላችሁ የሚል ትርጉም ይሰጠናል። ያለፈው ታሪክ የቱንም ያህል ያማረ ወይም የከፋ ቢሆን አሁን በምታዩት ምስል ላይ ስልጣን ሊኖረው አይገባም። ሁልጊዜ እንዲሁኝ ነበር ወይም እንዲህ አድርገውኝ ነበር የሚሉ ምስሎችን በአእምሯችሁ የምታመላልሱ ከሆነ አእምሯችሁ የዛሬውን ዕድል ማየት አይችልም። ነገር ግን የወደፊት ብሩህ ቀናችሁን፣ ስኬታችሁንና የምትመኙትን ሕይወት በዓይነ ሕሊናችሁ ቀድማችሁ ማየት ስትጀምሩ የዛሬው ድካማችሁ ወዲያውኑ ይጠፋል። ራዕይ ያለው ሰው ዛሬ የሚከፍለውን መስዋዕትነት እንደ ሲቃይ ሳይሆን ወደ ታላቅነቱ የሚያደርሰው ክፍያ አድርጎ ያየዋል። እይታችሁ ከዛሬው ጭንቀት አልፎ ነገን መመልከት ካልቻለ በሕይወት ውስጥ ትልቅ ቦታ መድረስ አትችሉም። የሚገርመው ነገር አእምሯችሁ በዓይነ ሕሊናችሁ የምታዩትን የወደፊት ምስልና አሁን ያለውን እውነታ ለይቶ አያውቅም። የወደፊት ስኬታችሁን አሁን እንዳለ አድርጋችሁ በደስታ ካያችሁት አእምሯችሁ ያንን ስሜትውን ለማድረግ የሚያስፈልገውን ኃይልና ጥበብ ዛሬውኑ ያመነጫል። ስለዚህ ያለፈውን ታሪካችሁን እንደ ትምህርት ቤት ብቻ እዩት እንጂ እንደ ቤት አትኖሩበት። እይታችሁ ሁሌም ወደፊት ይሁን። በየቀኑ ማታ ማታ ከመተኛታችሁ በፊት አይናችሁን ጨፍናችሁ ከ5 ዓመት በኋላ የምትሆኑትን ታላቅ ሰው፣ የምትኖሩበትን ቤትና የምታሳኩትን ስኬት በዝርዝር ተመልከቱ። ያንን የወደፊት ማንነታችሁን ዛሬውኑ በዓይነ ሕሊናችሁ መጎብኘት ስትጀምሩ አሁናዊ ሕይወታችሁ ያንን ምስል ለመድረስ መግነጢሳዊ በሆነ መንገድ መሳብ ይጀምራል። ከመሪዎችና ከባለ ሀብቶች መካከል ትልቁ ልዩነት ራዕይ ወይም ቪዥን ወይም የወደፊቱን የማየት ችሎታ ነው። ዛሬ የምታዩት የወደፊት ምስል ነገ የምትጨብጡት የሕይወት እውነት ነው። ዛሬ የምታዩት የወደፊት ምስል ነገ የምትጨብጡት እውነታ ነው። እይታችሁ ወደፊት ይሁን፣ ሕይወታችሁም ወደፊት ይገሰግሳል። ከሰዎች ጋር ያላችሁ የግንኙነት ጥራት የሚወሰነው በሰዎች ውስጥ በምትመለከቱት ነገርና ለዛም ነገር በምትሰጡት ትርጉም ላይ ነው። የምታዩት ነገር የምትሆኑትን ይወስናል የሚለው ሕግ በማህበራዊ ሕይወታችሁ ውስጥ ያለው ሚና እጅግ ከፍተኛ ነው።
ብዙዎቻችሁ ከሰዎች ጋር ስትገናኙ ቀድማችሁ የምታዩት ሊጎዱኝ ይችላሉ፣ ተንኮለኞች ናቸው፣ ወይም ክፋት አለባቸው የሚለውን ስጋት ሊሆን ይችላል። ሁልጊዜ በሰዎች ውስጥ ተንኮልና ግጭትን የምታዩ ከሆነ እናንተም ሳታውቁት ተጠራጣሪ፣ ተከላካይና ሁልጊዜ ለጦርነት የተዘጋጃችሁ ትሆናላችሁ። ይህ እይታ እናንተን ሰላም የሚነሳና ሰዎችንም እንዲሸሿችሁ ብሎም እንዲጠሏችሁ የሚያደርግ ተግባር ነው። በተቃራኒው ግን በሰዎች ውስጥ ያለውን መለኮታዊ ብርሃን፣ ደግነትና በጎነት ለማየት ከጣራችሁ እናንተም ሰላማዊ፣ ተወዳጅና ማራኪ ትሆናላችሁ። በሰዎች ውስጥ የምታዩት ነገር ለነሱ የምትሰጡትን ምላሽ ይወስናል። ሰዎችን እንደ ጠላት ካያችሁ ንግግራችሁ እንደ ጦር ይሆናል። ነገር ግን ሰዎችን በቅንነት እንደ ወንድም፣ እንደ እህትና እንደ ወዳጅ ካያችሁ ንግግራችሁ ሁሉ ሰላማዊና መልካም ይሆናል። ግጭት ብቻ የምታዩ ከሆነ ሕይወታችሁ በጦርነትና በውዝግብ የተሞላ ይሆናል። ፍቅርንና መግባባትን ካያችሁ ግን ሕይወታችሁ በወዳጅነትና በስምምነት ይከበባል። የሚገርመው ነገር ሰዎች ለእናንተ ያላቸው ባህሪ ብዙውን ጊዜ እናንተ በእነሱ ውስጥ በምታዩት ነገር ላይ የተመሰረተ ነው። በሰው ውስጥ ያለውን መልካምነት አተኩራችሁ ስታዩ ያ ሰው ለእናንተ ያለውን መልካም ጎን ብቻ እንዲያይ ታድርጉታላችሁ። የምታዩት ነገር በሌላው ሰው ላይ ብቻ ሳይሆን በእናንተም ውስጣዊ ኬሚስትሪ ላይ ተጽዕኖ ይኖረዋል። ሰላምን የምታዩ ከሆነ ሰውነታችሁ የሰላም ሆርሞኖችን ያመነጫል። ግጭትን የምታዩ ከሆነ ግን የጭንቀት ሆርሞን በደማችሁ ይሰራጫል። ስለዚህ ከማንም ጋር ስትነጋገሩ ጓደኛ፣ የሥራ ባልደረባ ወይም ጠላትም ሊሆን ይችላል፣ ከሚወረውሩት ቃላት በስተጀርባ ያለውን ጥልቅ ፍላጎት ለማየት ሞክሩ። ሰዎች ክፉ ሲሆኑ ክፉዎች ናቸው ብላችሁ ከመፍረድ ይልቅ ከዚህ በፊት ተበድለዋል ወይም ፍቅር ይጎድላቸዋል ብላችሁ እዩዋቸው። ይህ እይታ እናንተን ከንዴትና ከቂም ነፃ ያወጣችኋል። በየቀኑ ከሰዎች ጋር ስትገናኙ ዛሬ በዚህ ሰው ውስጥ ያለውን መልካም ነገር ብቻ ለማየት መርጣለሁ የሚል ውሳኔ ይኑራችሁ። በሰዎች ውስጥ መልካም ነገር ባያችሁ ቁጥር የእናንተም ውስጣዊ ሰላም ይጨምራል። ስብዕናችሁም በሰላምና በፍቅር ላይ የተገነባ ይሆናል። እይታችሁ ሰላም ሲሆን የምትሆኑትም ሰላም ነው። የምታዩት ነገር የምትሆኑትን ይወስናል የሚለው ሕግ ከአካባቢያችሁና ከተፈጥሮ ጋር ባላችሁ ግንኙነት ላይም ይሰራል። ብዙዎቻችሁ ዓለምን የምታዩት እንደ አስፈሪ፣ ጨካኝ እና በረከት የራቃት ቦታ አድርጋችሁ ሊሆን ይችላል። ማህበራዊ ሚዲያዎችን ስክሮል ስታደርጉ፣ ዜና ስትሰሙ ወይም በመንገድ ስትሄዱ የምታዩት ምስቅልቅልን፣ ጥላቻንና ስጋትን ብቻ ከሆነ አእምሯችሁ እናንተን ሁልጊዜ በዝግጅት ላይ ያለ ወይም በስጋት የተወጠረ ሰው ያደርጋችኋል። ዓለምን እንደ ጠላት የሚያይ ሰው ውስጣዊ ማንነቱ ሁልጊዜ የተሸበረና አደጋን ወይም ጥቃትን የሚጠብቅ ይሆናል። በተቃራኒው ግን ተፈጥሮንና በዙሪያችሁ ያለውን ዓለም እንደ በረከት እና እንደ የጥበብ ምንጭ አድርጋችሁ ማየት ስትጀምሩ እናንተም ሰከን ያለና የተረጋጋ ማንነት ይኖራችኋል። የፀሐይን ብርሃን እንደ ተስፋ፣ የዛፎችን መወዛወዝ እንደ ነፃነት፣ የዝናብን ጠብታ ደግሞ እንደ መታደስ ምስል አድርጋችሁ የምትመለከቱ ከሆነ አእምሯችሁ ከተፈጥሮ ጋር የተስማማ የደስታ ሆርሞን ያመነጫል። ዓለም ለእናንተ የምትሰጣችሁ ነገር እናንተ ለዓለም የምትሰጧት ትርጓሜ ውጤት ነው። የሚገርመው እውነት ተፈጥሮ በራሷ ገለልተኛ ወይም ኒውትራል ነች። ዝናብ ሲዘንብ ጭቃ ሆነብኝ ብሎ የሚያማርረውም ሆነ ምድሪቱ ረጠበች ሰብሉ ሊበቅል ነው ብሎ ደስ የሚለው ሰው የሚያዩት አንድ አይነት ዝናብ ነው። ልዩነቱ ግን አንደኛው ተነጫናጭና አጉረምራሚ ሲሆን ሁለተኛው ግን አመስጋኝና ባለ ራዕይ መሆኑ ነው። ነገሮችን ካያችሁ በኋላ የምትሰጡት ትርጓሜ የእናንተን ማንነት ይወስናል። ዓለምን እንደ በረከት የምታዩ ከሆነ እናንተም ለዓለም በረከት ትሆናላችሁ፣ በዙሪያችሁም በረከት ይሆናል። ስለዚህ ከተፈጥሮ ጋር ያላችሁ ግንኙነት መልካም ይሁን። በየቀኑ ቢያንስ ለጥቂት ደቂቃዎች ወደ ውጭ ወጥታችሁ ሰማዩን፣ ዛፎቹን ወይም አበቦችን በትኩረት ተመልከቱ። ከችግራችሁና ከስልካችሁ ስክሪን ወጣ ብላችሁ የተፈጥሮን ውበት ለማየት ሞክሩ። አንድ አበባ ሲያብብ ስታዩ የኔም ሕይወት ልክ እንደዚህ የማበብ አቅም አለው ብላችሁ እዩት። ነፋስ ሲነፍስ አሮጌውን ሐሳቤን ይዞልኝ እየሄደ ነው ብላችሁ ተመልከቱት። ዓለምን እንደ ደጋፊና እንደ በረከት ማየት ስትጀምሩ ውስጣዊ ጭንቀታችሁ ይወገዳል። እናንተም እንደ ተፈጥሮ የረጋችሁና ፍሬያማ ትሆናላችሁ። እይታችሁ የሰላም ሲሆን ሕይወታችሁም ሰላማዊ ይሆናል።
በዘመናችን አብዛኛው የሰው ልጅ እይታ በዲጂታል ምስሎች የታጠረ ነው። በስልካችሁ፣ በቴሌቪዥን ወይም በኮምፒውተር ስክሪን ላይ የምታያቸው ፊልሞች፣ ድራማዎችና ቪዲዮዎች ለመዝናኛ ብቻ የተፈጠሩ ይመስላችኋል። ነገር ግን እነዚህ ምስሎች በቀጥታ ወደ ጥልቁ አእምሯችሁ ወይም ሳብኮንሺየስ ማይንድ የሚገቡ የባህሪ መመሪያዎች ናቸው። የምታዩት ነገር የምትሆኑትን ይወስናል የሚለው ሕግ እዚህ ጋር እጅግ ኃይለኛ የሚሆነው ምስሎቹ ከድምፅና ከሙዚቃ ጋር ተቀናጅተው ስለሚቀርቡ አእምሯችሁ እንደ እውነት አድርጎ የመቀበል ከፍተኛ ዝንባሌ ስላለው ነው። ሁልጊዜ በፊልሞች ላይ ክህደትን፣ የቤተሰብ መፍረስን፣ ድህነትን፣ ቂምንና በቀልን የምታዩ ከሆነ አእምሯችሁ ሳያውቀው ዓለም እንዲህ ናት የሚል ድምዳሜ ላይ ይደርሳል። ከዛም በገዛ ሕይወታችሁ ውስጥ እነዚያኑ ድራማዎች መተግበር ትጀምራላችሁ። በስክሪን ላይ የምታዩት የሐዘንና የውድቀት ምስል በውስጣችሁ የፍርሃትና የተጠራጣሪነትን ዘር ይዘራል። በተቃራኒው ደግሞ የአሸናፊነትን ታሪኮች፣ የሰላም ምስሎችን፣ ብልህነትንና የሰው ልጅን ታላቅነት የሚያሳዩ ትዕይንቶችን የምትመለከቱ ከሆነ አእምሯችሁ ለስኬትና ለሰላም የሚሆኑ የባህሪ ሞዴሎችን ይቀዳል። አንጎላችሁ ልክ እንደ ቪዲዮ ካሜራ ነው። በየቀኑ የምታዩት ምስል የሕይወታችሁን ፊልም ይወስነዋል። መዝናኛችሁ ለሕይወት ስንቅ እንጂ ለነፍሳችሁ መርዝ ሊሆን አይገባም። ብዙዎቻችሁ ሕይወቴ ለምን ተመሰቃቀለ ብላችሁ ስትጠይቁ መልሱ በየቀኑ በዓይኖቻችሁ በምትመገቡት ምስል ውስጥ ሊገኝ ይችላል። የምታዩት ምስል ስሜታችሁን ይቆጣጠራል። ስሜታችሁ ደግሞ ተግባራችሁን ይወስናል። ስለዚህ ልክ የምትመገቡትን ምግብ ጥራት እንደምትመርጡ ሁሉ የማየት የጥራት ቁጥጥር ወይም ቪዥዋል ዴታ አድርጉ። የምትመለከቷቸውን ፊልሞችና ቪዲዮዎች ይህ ምስል በሕይወቴ ላይ ምን ይጨምራል ብላችሁ በጥንቃቄ ምረጡ። አእምሯችሁን ምንም አይሳካም ወይም ዓለም ክፉ ናት ከሚሉ የሐዘንና የጭንቀት ታሪኮች አውጡና ይቻላል፣ ፍቅር አለ፣ በረከት አለ፣ ሕይወት መልካም ናት እና የመሳሰሉትን ወደሚሉ አነቃቂ ምስሎች ውሰዱት። ምሽት ላይ ከመተኛታችሁ በፊት የምታዩት ምስል እጅግ ወሳኝ ነው። ምክንያቱም ያ ምስል ሌሊቱን ሙሉ በጥልቅ ሕሊናችሁ ውስጥ ሲብላላ ስለሚያድር ነው። ስለዚህ ከመተኛታችሁ በፊት ሰላማዊ፣ ውብና አነቃቂ ምስሎችን ለማየት ሞክሩ፣ ወይም ምንም ነገር አትዩ። የምታዩት ምስል በውስጣችሁ ብርሃንና ተስፋን የሚጭር ከሆነ ነገ ስትነሱ የምትሆኑት ሰው ያንን ብርሃን የተላበሰ ይሆናል። ዘጠነኛውና ከሁሉም በላይ ኃያል የሆነው ነጥብ ራሳችሁን ዛሬ ባላችሁበት ተጨባጭ ሁኔታ ሳይሆን ከዓመታት በኋላ በምትሆኑበት የከፍታ ምስል ወይም አይደንቲቲ ፕሮጀክሽን መመልከት መቻል ነው። የምታዩት ነገር የምትሆኑትን ይወስናል የሚለው ሕግ የመጨረሻውና ታላቁ ግቡ እናንተ ለራሳችሁ የምትሰጡት ምስል ላይ ነው። በየቀኑ ራሳችሁን በመስታወት ውስጥ ስታዩ የምትመለከቱት ዛሬ ያለባችሁን ድካምና ጉድለት ወይም እጥረት ብቻ ከሆነ በዛው ማንነት ውስጥ ታስራችሁ ትቀራላችሁ። ነገር ግን በውስጠኛው ዓይናችሁ ነገ የመሆነው ታላቅ ሰው ዛሬ በውስጥ ያለ ብላችሁ ካያችሁ ያ ምስል የእናንተ የማንነት ትንቢት ይሆናል። የሰው ልጅ አእምሮ አሁን ካለው ማንነቱ በላይ ማደግ የሚችለው ካለው በላይ ሆኖ ራሱን ማየት ሲችል ብቻ ነው። ራሳችሁን እንደ ተከበረ፣ እንደ ብቁ፣ እንደ ኃያልና እንደ ሰላማዊ ሰው አድርጋችሁ ካላያችሁ ዓለም ትልቅ ቦታ አትሰጣችሁም። የውስጥ እይታችሁ የእናንተ የሕይወት ኮምፓስ ነው። ዛሬ የምታዩት የውስጥ ምስል ነገ በሥጋ የምትጨብጡት እውነታ ነው። ብዙዎቻችሁ ለእኔ አይሆንም በሚል የዝቅተኝነት ምስል ራሳችሁን ስለምታዩ ዕድሎች በደጃችሁ ሲያልፉ እንኳ አታዩአቸውም። ለራሱ ከፍ ያለ ግምት ያለው ሰው በድህነት ውስጥ ቢሆን እንኳ አረማመዶ ግርማ ሞገስ አለው። ራሱን እንደ ባለ ሀብት የሚያይ ሰው ኪሱ ባዶ ቢሆን እንኳ አነጋገሩ ከድህነት አስተሳሰብ የጸዳ ነው። ምክንያቱም አእምሯችሁ በውስጣችሁ ለምታሳዩት ታላቅ ምስል ታማኝ ስለሚሆን ነው። ያያችሁት ማንነት ወደ እናንተ መምጣቱ ብቻ ሳይሆን እናንተም ወደዛ ማንነት መሳባችሁ አይቀሬ ነው። ስለዚህ የወደፊት ማንነታችሁን ዛሬውኑ የመልበስ ወይም የፊውቸር ሰልፍ ኢምበዲመንት ጥበብን ተላበሱ። ሁልጊዜ ጠዋት ስትነሱ ዓይናችሁን ጨፍኑና ያ የምትመኙት ታላቅ ሰው ዛሬ በእናንተ ውስጥ እንዳለ በደንብ ይሰማችሁ። ያ ሰው እንዴት ይራመዳል? እንዴት ይናገራል? ለችግሮችስ ምን አይነት ምላሽ ይሰጣል? ያንን ምስል በዓይነ ሕሊናችሁ ደጋግማችሁ ተመልከቱት። ይህ ምስል በውስጣችሁ በታተመ ቁጥር
አእምሯችሁ ያንን ምስል እውነት ለማድረግ የሚረዱ የባህሪ ለውጦችን ማመንጨት ይጀምራል። ሁኔታዎች ባይመቻችሁ እንኳ አእምሯችሁ የነገውን ስኬታማና ሰላማዊ ማንነታችሁን ብቻ እንዲያይ ያሰልጥኑት። ራሳችሁን በክብርና በኩራት ተመልከቱ። እይታችሁ ታላቅ ሲሆን እናንተም ወደ ታላቅነት ትቀየራላችሁ። በአጠቃላይ በዚህ ሰፊ ጉዟችን እንደተመለከትነው ሕይወታችሁ የአካላዊና የህሊና አይኖቻችሁ ውጤት ነው። ከምልከታ ማጣሪያችሁ ጀምሮ እስከ መዝናኛችሁ፣ ከሰዎች ግንኙነት እስከ ወደፊት ማንነታችሁ ድረስ ያለው እውነት አንድ ነው። የምታዩት ነገር የምትሆኑትን ይወስናል። ድህነትን፣ ቂምን፣ ውድቀትንና ተስፋ መቁረጥን ማየት አቁማችሁ ዕድሎችን፣ ይቅርታን፣ መበልጸግንና የነፍስ ሰላምን ማየት ስትጀምሩ ዓለም ለእናንተ ያላትን በረከት ማፍሰስ ትጀምራለች። አይኖቻችሁን ከምድር ወደ ሰማይ፣ ከውድቀት ወደ ስኬት፣ ከእጦት ደግሞ ወደ ተትረፈረፈ ሕይወት አቅኑ። ሕይወታችሁን ለመቀየር ዛሬውኑ የምታዩበትን መነጽር ቀይሩ። ታላቅነትን እዩ፣ ታላቅም ትሆናላችሁ። እስካሁን አብራችሁኝ ለነበራችሁ ለሰጣችሁኝ ጊዜ ከልብ አመሰግናለሁ። ለዛሬ ከዚህ ጋር ይብቃኝ። በሌላ ጊዜ በሌላ ሐሳብ እስካገኛችሁ መልካሙ ሁሉ ከእናንተ ጋር ይሁን።